አሜሪካና እስራኤል በጥምረት ኢራን ላይ የከፈቱት ጥቃት አሁን አሳሳቢ ደረጃ ደርሷል። ዛሬ አራተኛ ቀኑን የያዘው ጦርነቱ የኢራኑ የበላይ መሪ አያቶላህ አሊ ሐማኒን ጨምሮ ከ48 በላይ የኢራን ፖለቲካውና ወታደራዊ መሪዎችን ቢቀጥፍም ከ4 በላይ የአሜሪካ ወታደሮች ቢያጠፋም በሺዎች የሚቆጠሩ የተለያዩ ሀገራት ዜጎች ሕይወት ቢበላም እስካሁን እልባት አላገኘም። ይልቁንም አድማሱ አስፍቶ 14 ሀገራትን አዳርሷል። ኢራን የአሜሪካ ወታደራዊ ሰፈሮች ያሉባቸውና አሜሪካን ይደግፋሉ ያለቻቸውን ሀገራትን መደብደቧን ቀጥላለች። እስራኤልና አሜሪካ ደግሞ በኢራን ኒውክሌር ጣቢያዎችና ባህር ኃይል ላይ እንዲሁም ኢራን በሚደግፉ ሂዝቦላ ላይ ተከታታይ ጥቃቶችን እያደረጉ ይገኛሉ። ሂዝቦላ በበኩሉ 3 የእስራኤል ወታደራዊ ቦታዎችን ማጥቃቱን ገልጿል። በኢራን የሚደገፈው ሂዝቦላ እስራኤል በበርካታ የሊባኖስ ከተሞችና አካባቢዎች ላይ ለምትፈጽመው ጥቃትና ወረራ ምላሽ ሰጥቻለሁ ብሏል። በጎላን ተራሮች የሚገኘው ናፋህ የጦር ሰፈር፣ ሜሮንና ራማት ዴቪድ የአየር ኃይል የጦር ቦታዎችን በሚሳኤልና በድሮን ማጥቃቱን ሄዝቦላህ ገልጿል። እስራኤል በሚሳኤል ከምትፈጽመው ጥቃት በተጨማሪ ወደ ሊባኖስ እግረኛ ጦሯን በማስገባት ተጨማሪ ቁልፍ አካባቢዎችን እንደምትይዝ አስታውቃለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦሩ ወደ ሊባኖስ ገብቶም ተጨማሪ ቁልፍ አካባቢዎችን እንዲቆጣጠር ማዘዛቸው የሀገሪቱ መከላከያ ሚኒስትር እስራኤል ካቲዝ ገልጿል። የእስራኤል እግረኛ ጦር ወደ ሊባኖስ እንዲገባ የታዘዘው በእስራኤል ድንበር አካባቢ የሚገኙ ማህበረሰቦች ላይ የሚተኮሰውን ሮኬት ለመከላከል በሚል ነው። የእስራኤል ጦር በሊባኖስ በሚገኘው የሂዝቦላህ ኢላማዎች ላይ የሚወስደውን የኃይል እርምጃ አጠናክሮ እንደሚቀጥል ሚኒስትሩ ተናግሯል። እስራኤል በቴህራንና በቤይሩት የሚገኙ ወታደራዊ ኢላማዎች ላይም አዲስና መጠነ ሰፊ የአየር ድብደባ መፈጸሟን አስታውቃለች። በሌላ በኩል በሳዑዲ አረቢያ የሚገኘውን የአሜሪካ ኤምባሲ በ2 የኢራን ድሮኖች መመታቱን የሳዑዲ መከላከያ ሚኒስቴር ያረጋገጠ ሲሆን በጥቃቱም ውስን የሆነ የቃጠሎ አደጋ ደርሷል። እንዲሁም በባህሬን በሚገኘው የአሜሪካ አየር ኃይል ጣቢያ ውስጥ የሚገኘው የአዛዥና የሰራተኞች ህንፃ መውደሙን ተዘግቧል። የሳተላይት ምስሎች እንደሚያሳዩት በሳዑዲ አረቢያ የነዳጅ ማጣሪያ ላይ ከኢራን በተፈጸመ ጥቃት ከፍተኛ ውድመት ደርሶበታል። ቫንቶር ያወጣቸው የሳተላይት ምስሎች በምስራቅ ራስ ቱኑራ ከተማ በሚገኘው የነዳጅ ማጣሪያ ማዕከላዊ አካባቢ በሚገኙ የማቀዝቀዣ ማሟያዎች ዙሪያ የእሳትና የቃጠሎ ምልክቶች ታይቷል። ቦታው የተለያዩ የማከማቻ ክፍሎችን ከጣቢያ ማዕከላዊ ምሰሶ ጋር የሚያገናኙ ተከታታይ ቱቦዎች ያሉት ሲሆን እነዚህም በተለምዶ 4 ታንከሮችን በአንድ ጊዜ መሙላት የሚችሉ ናቸው። መጣሪያው በቀን 550 ሺህ በርሜል ነዳጅ የማምረት አቅም ያለው ሲሆን በጥቃቱ ምክንያት የነዳጅ ማጣሪያው ለጊዜው ተዘግቷል። እንዲሁም ኢራን በአሜሪካዊ የጀት ተሸካሚ ግዙፉ የአብርሃም ሊንከን መርከብ በ4 ሚሳኤሎች ጥቃት መፈጸሙ አስታውቃለች። ሌላው ትልቁን ዓለምን ያስደነገጠው የኢራን ውሳኔ የዓለሙ ጠባብ የነዳጅ መተላለፊያ የሆርሙዝ የባህር ሰርጥ መዝጋቷን ነው። ይህ ከ20 በመቶ ወይም 1/5 የዓለም ነዳጅ የሚተላለፍበት ጠባብ መስመር ከመካከለኛው ምስራቅ ወደ አውሮፓና አፍሪካ የሚገባውን ነዳጅ ይተላለፍበታል። የኢራን ባለስልጣናት ለዓለም የኃይል አቅርቦት ወሳኝ በሆነው በሆርሙዝ የባህር ሰርጥ መዝጋቱንና በመስመሩ በሚያልፉ መርከቦች ላይ ጥቃት ለመሰንዘር መዘጋጀታቸው ዝቷል። በዚህ መስመር ለማለፍ የሚሞክሩ በማንኛውም መርከብ ላይ እሳት እንለኩሳለን ሲሉ አንድ ከፍተኛ የኢራን ባለስልጣን ማስጠንቀቂያ ሰጥቷል። የሆርሙዝ ሰርጥ መዝጋት የዓለም ነዳጅ ዋጋ በከፍተኛ ሁኔታ እንዲንር ያደርጓል። በዚህም ዛሬ ቀን ላይ የኢራን አብዮታዊ ዘብ በሆርሙዝ ሰርጥ በሆንዱራስ ሰንደቅ ዓላማ ስትጓዝ የነበረችው አቴኖቫ የተባለች የነዳጅ ጫኝ መርከብ በ2 ድሮን መጥቶ እንድትነድ ማድረጉን ገልጿል። እስካሁን 5 መርከቦች በኢራን እንደተመቱ የተገለጹ ሲሆን 150 ደግሞ ወደ ኋላ እንዲመለሱ መገደዳቸው ታውቋል። የኢራን እስላማዊ አብዮት ዘብ ዋና አዛዥ አማካሪ የሆኑት ኢብራሂም ጃብሪ በሀገሪቱ ብሔራዊ ቴሌቪዥን ቀርቦ መርከቦች ወደ ቀጠናው መምጣት የለባቸውም፣ ከባድ የሆነ ምላሽ ከኛ ይጠበቅባቸዋል ሲሉ ዝቷል። ጃብሪ አሜሪካ የቀጠናውን የነዳጅ ዘይት ጠምቷታል ያሉ ሲሆን ኢራን በቀጠናው የሚገኙ የነዳጅ መተላለፊያ ቧንቧዎችን ታጠቃለች፣ ከቀጠናው ነዳጅ እንዲላክ አትፈቅድም ብሏል። የመን የሚገኘው የሆቲ አማጺ ቡድን ደግሞ የቀይ ባህር ባብ ኤል ማንዴብ መስመር ላይ ጥቃት መሰንዘር ጀምሯል። ይህ መስመር ቀይ ባህርን ከኤደን ባህረ ሰላጤ የሚያገናኝ ወሳኝ የንግድ መተላለፊያ መስመሩ መሆኑን ይታወቃል።
የአሜሪካው ፕሬዝደንት ዶናልድ ትራምፕ በቀናት አጠናቅቀዋለሁ ብሎ በኦፕሬሽን ስም የገቡበት የኢራን ጥቃት አሁን በአጭሩ የሚቋጭ አይመስልም። ትራምፕ ጦርነቱ ከ4 እስከ 5 ሳምንታት ሊፈጅ እንደሚችል ገልጿል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮም ፕሬዝደንት ዶናልድ ትራምፕ የቀዳሚውን ጥቃት የመጨረሻ እድል ሲሉ መግለጻቸውን በመጥቀስ ከባዱ የአሜሪካ ወታደራዊ ጥቃት ገና ወደፊት ይመጣል ሲሉ ዝቷል። ለረጅም ጊዜ ሊያዋጋት የሚችል ወታደራዊ አቅም እንዳላትም ትራምፕ ገልጿል። ፕሬዝደንት ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ እንዳጋሩት ከሆነም ሀገራቸው የተራዘመ ጦርነት ማድረግ የሚያስችሉ የመካከለኛና ከፍተኛ ደረጃ የጦር መሳሪያዎች እንዳላት በመግለጽ በእነዚህ አቅርቦቶች ብቻ መዋጋት እንችላለን ብሏል። የእነዚህ የጦር መሳሪያዎች ከፍተኛ ክምችት አለን፣ ዩናይትድ ስቴትስ በቂ ክምችት አላት እና ለማሸነፍ ዝግጁ ናት ሲሉ ትራምፕ በማህበራዊ ገጻቸው ላይ ጽፈዋል። ኢራንም ምን አያችሁ ገና ጽዮናውያንን የሚያጠፉ መሳሪያ እጠቀማለሁ ስትል እየዛተች ትገኛለች። የተለያዩ ሀገራት በዚህ እየተስፋፋ እየመጣ ያለውን ጦርነት እጃቸው ሊያስገቡ እንደሚችሉ ተሰግቷል። የሰሜን ኮሪያው መሪ ኪም ጆንግ ኡን ኢራን ሚሳኤል ከጠየቀችን ለመስጠት ዝግጁ ነን፣ እስራኤል በአንድ ሚሳኤል ልትጠፋ ትችላለች ብሏል። ቻይናም ከባድ ማስጠንቀቂያ እየሰጠች ትገኛለች። ቻይና በውጭ ጉዳይ ሚኒስትሯ በኩል ባወጣችው መግለጫ የኢራን ሉዓላዊነት መከበር እንዳለበት በመናገር አሜሪካ የ240 ታሪኳ ጦርነትና ጠብ አጫሪነት ነው ስትል ወርፋለች። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ከሰማይ በሚዘንብ ጥቃት የመንግስት ለውጥ እንደሚመጣ አላምንም በማለት በፓርላማ ቢናገሩም የአሜሪካ ጦር በኢራን በሚገኙ የሚሳኤል ጣቢያዎች ላይ ለሚደረገው የመከላከያ ጥቃት ግን የብሪታንያ የጦር ሰፈሮችን እንዲጠቀም ፈቅዷል። ጦርነቱ መቼ ወይም እንዴት እንደሚጠናቀቅ መገመት ከባድ ነው ሲሉም ስጋታቸው ገልጿል። የአረብ ሀገራት በበኩላቸው በተቀናጀ መንገድ ኢራን ላይ ጥቃት ለመሰንዘር እያጤኑ መሆናቸው ተገልጿል። በኢራን ጥቃት ከፍተኛ ውድመት እያስተናገዱት የሚገኙት ሳዑዲ አረቢያና የተባበሩት አረብ ኤሚሬትስ አሜሪካ የምትሰጠውን ከለላ ለእስራኤል ያዳላ መሆኑን በመጠቆም የአየር ክልላቸውን እንድትከላከልላቸው ጠይቋል። ይህ በርካታ ሀገራት እያዳረሰ ባለው ጥቃት ስጋት ያደረባቸው በርካታ ሀገሮች ዜጎቻቸው ከመካከለኛ ምስራቅ እንዲወጡ ጥሪ እያቀረቡ ይገኛሉ። የአሜሪካ ውጭ ጉዳይ ሚኒስቴር ዜጎቹ በመካከለኛው ምስራቅ ከሚገኙ 14 ሀገራት በአስቸኳይ ለቆ እንዲወጡ አዟል። አሜሪካውያን ሊያጋጥሙ በሚችሉ ከባድ አደጋዎች ምክንያት ከ14ቱ ሀገራት ያሉ የትራንስፖርት አማራጮችን በመጠቀም አሁኑኑ ለቀው እንዲወጡ አሳስበዋል። የአሜሪካ ዜጎች በአስቸኳይ ለቀው እንዲወጡ የታዘዙባቸው ሀገራት ባህሬን፣ ግብጽ፣ ኢራን፣ ኢራቅ፣ እስራኤል፣ የፍልስጤም ግዛቶች፣ ዮርዳኖስ፣ ኩዌት፣ ሊባኖስ፣ ኦማን፣ ኳታር፣ ሳዑዲ አረቢያ፣ ሶሪያ፣ የተባበሩት አረብ ኤሚሬትስ እና የመን ይገኙባቸዋል። በኩዌት የሚገኘው ኤምባሲ ለየትኛውም የቆንስላ ጉዳዮች የሚሰጠውን አገልግሎት ማቋረጡን ማስታወቁ ይታወሳል። ይህ በአመዛኙ በዘመን አመጣሽ ቴክኖሎጂ እየተደረገ ያለው ጦርነት መቋጫው የት ሊሆን እንደሚችል የብዙዎች ስጋት ሆኗል። የመካከለኛው ምስራቅ የፖለቲካ ተንታኞች እንደሚሉት አሜሪካና እስራኤል የጀመሩት ጦርነት ቀጠናው ከማውደም ያለፈም ፖለቲካዊ ፋይዳ ሊኖረው አይችልም። አሜሪካና እስራኤል ኢራንን ለማጥቃት የሄዱበትን መንገድ የሚተቹ ተንታኞቹም አሜሪካና እስራኤል ድርድር በሚል ሰበብ አዘናግተው ጥቃት ፈጽሞባታል ይላሉ። የአሜሪካው ፕሬዝደንት ዶናልድ ትራምፕ ባደረጉት ጥሪ መሰረት በኦማን ባለስልጣናት አደራዳሪነት በጄኔቫ ሲካሄድ የነበረው የአሜሪካና ኢራን ድርድር ጥሩ ውጤት እያስገኘ እንደሆነም የአሜሪካ ባለስልጣናት ሳይቀሩ ሲገልጹ ነበር። የተቀሩ ስምምነት ላይ ያልተደረሰባቸው ነጥቦች ቢኖሩም አብዛኞቹ ላይ ጥሩ መቀራረብ እንደነበር የገለጹት የሁለቱ ሀገራት ተደራዳሪዎች ሁለተኛው ዙር ለመወያየት ቀጠሮ በያዙበት ወቅት እስራኤልና አሜሪካ በኢራን ላይ የቦምብ ማዕት ያዘኑባት። ባለፈው ቅዳሜ በጀመረው ጥቃት የኢራኑ የሃይማኖታዊ ስርዓቱ የበላይ መሪ አያቶላህ አሊ ሀማኒን ጨምሮ በርካታ መሪዎች ተገድሏል። በወቅቱ መሪዎቹ ስብሰባ እንደሚያደርጉ የአሜሪካዊ ስለላ ድርጅት ሲአይኤ ያውቅ እንደነበረና መረጃው ለእስራኤል አሳልፎ በመስጠቃቱ እንድትፈጽም እንዳደረጋት መረጃው አሳይቷል። ከዚህ ባለፈ ደግሞ ሞሳድን እንዲሰልል የተቋቋመው የኢራኑ የስለላ ቡድን በሞሳድ አባል ይመራ ነበር የሚል መረጃ መውጣቱ ጉዳዩ የአሜሪካና እስራኤል ሳይሆን የኢራን የውስጥ የፖለቲካ ቅሌት እንደሆነ እየተገለጸ ይገኛል። ኢራናውያን የስርዓት ለውጥ እንዲመጣ በተደጋጋሚ በአደባባይ
ተቃውሟቸው ሲያሰሙ የነበሩ ቢሆንም አሜሪካና እስራኤል በፈጸሙት ጥቃት ግን ከጥቂት ተቃዋሚ ቡድኖች በስተቀር አብዛኞቹ ኢራናውያን ላይ ቁጣ ፈጥሯል። በዚህ የአሜሪካና እስራኤል ከሰማይ የሚዘንበው ቁምብላ ሳይፈሩም አደባባይ በመውጣት ድምጻቸው አሰምቷል። ውድመት ለጽዮናውያን ማለትም እስራኤላውያን ሲሉም ተቃውሟቸው ከፍ አድርጎ አሰምቷል። አሁን የአሜሪካ እስራኤልና ኢራን ጦርነት አራተኛ ቀኑን ይዟል። በሁለቱም ጎራ በርካታ ሀገሮች ተሰባስበዋል። ሶስተኛው የዓለም ጦርነት ይነሳ ይሆን? የብዙዎች ስጋት ሆኗል።